አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርብ። አሮንን የአሮንንም ልጆች ናዳብን፣ አብዮድንም፣ አልዓዛርንም ኢታምርንም አቅርብ። የተቀደሰውንም ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ስራለት። አንተም ካህን ሆኖ እንዲያገለግለኝ አሮን ቅዱስ ይሆን ዘንድ ልብስ እንዲሰሩለት የጥበብ መንፈስ ለሞላሁባቸው በልባቸው ጥበበኞች ለሆኑት ሁሉ ተናገር። የሚሰሯቸውም ልብሶች እነዚህ ናቸው፦ የደረት ኪስ፣ ኤፉድም፣ ቀሚስም፣ ዝንጉርጉር ሸሚዝም፣ መጠምጠሚያም፣ መታጠቂያም። እነዚህም ካህናት ይሆኑልኝ ዘንድ ለወንድምህ ለአሮን ለልጆቹም የተቀደሰ ልብስ ያድርጉ። ወርቅንም ሰማያዊና ሐምራዊ ቀይም ግምጃ ጥሩ በፍታም ይውሰዱ። ኤፉዱንም በብልሃት የተሰራ በወርቅና በሰማያዊ በሐምራዊም በቀይም ግምጃ ከተፈተለ ከጥሩ በፍታ ብልህ ሰራተኛ እንደሚሰራ ያድርጉ። ሁለቱ ወገን አንድ እንዲሆን በሁለቱ ጫንቃ ላይ የሚጋጠም ጨርቅ ይሁን። በላዩም መታጠቂያ ሆኖ በብልሃት የተጠለፈው የኤፉድ ቋድ እንደ እርሱ ከእርሱም ጋር አንድ ይሁን። ከወርቅና ከሰማያዊ ከሐምራዊ ከቀይ ግምጃም ከተፈተለ ከጥሩ በፍታም የተሰራ ይሁን። ሁለትም የመረግድ ድንጋይ ወስደህ የእስራኤልን ልጆች ስማቸውን ቅረጽባቸው። እንዳወላለዳቸው 6 ስም በአንድ ድንጋይ፣ የቀረውንም 6ቱን ስም በሌላው ቅረጽ። በቅርጽ ሰራተኛ ስራ እንደ ማኅተም ቅርጽ አድርገህ የእስራኤልን ልጆች ስም በሁለት ድንጋዮች ቅረጽ፣ በወርቅም ፈርጥ አድርግ። የእስራኤል ልጆችም የመታሰቢያ ድንጋዮች የሆኑ ዘንድ 2ቱን ዕንቁዎች በኤፉዱ ጫንቃዎች ላይ ታደርጋለህ። አሮንም በሁለቱ ጫንቃዎች ላይ ለመታሰቢያ ስማቸውን በእግዚአብሔር ፊት ይሸከማል። የወርቅም ፈርጦች 2 ድሪዎች ከጥሩ ወርቅ ስራ፣ እንደ ተጎነጎነም ገመድ አድርገው። የተጎነጎኑትንም ድሪዎች በፈርጦቹ ላይ አንጠልጥል። ብልህ ሰራተኛም እንደሚሰራ የፍርዱን የደረት ኪስ ስራው፣ እንደ ኤፉዱም አሰራር ስራው። ከወርቅና ከሰማያዊ ከሐምራዊም ከቀይም ግምጃ ከጥሩ በፍታም ስራው። ርዝመቱ ስንዝር ስፋቱም ስንዝር ሆኖ ትክክልና ድርብ ይሆናል። በ4 ተራ የሆነ የዕንቁ ፈርጥ አድርግበት። በፊተኛው ተራ ሰርዲዮን፣ ቶጳዝዮን የሚያብረቀርቅ ዕንቁ፣ በሁለተኛውም ተራ በሉር፣ ሰምፔር፣ አልማዝ፣ በሶስተኛውም ተራ ያክንት፣ ኬልቄዶን፣ አሚቴስጢኖስ፣ በአራተኛውም ተራ ቢርሌ፣ መረግድ፣ ኢያስጲድ በወርቅ ፈርጥ ይደረጋሉ። የዕንቆቹም ድንጋዮች እንደ እስራኤል ልጆች ስሞች 12 ይሆናሉ። በየስማቸውም ማተሚያ እንደሚቀረጽ ይቀረጹ። ስለ 12ቱ ነገዶችም ይሁኑ። ለደረቱ ኪስም የተጎነጎኑትን ድሪዎች እንደ ገመድ አድርገህ ከጥሩ ወርቅ ስራቸው። ለደረቱ ኪስም 2 የወርቅ ቀለበቶች ስራ። 2ቱንም ቀለበቶች በደረቱ ኪስ በሁለቱ ወገን አድርጋቸው። የተጎነጎኑትንም 2ቱን የወርቅ ድሪዎች በደረቱ ኪስ ወገኖች ወዳሉት ወደ 2ቱ ቀለበቶች ታገባቸዋለህ። የሁለቱንም ድሪዎች ጫፎች በሁለቱ ፈርጦች ውስጥ አግብተህ በኤፉዱ ጫንቃዎች ላይ በፊታቸው ታደርጋቸዋለህ። 2 የወርቅ ቀለበቶችም ስራ። እነርሱንም በኤፉዱ ፊት ለፊት ባለው በደረቱ ኪስ በሁለቱ ጫፎች ላይ ታደርጋቸዋለህ። ደግሞም 2 የወርቅ ቀለበቶች ስራ። በኤፉዱም ፊት ከጫንቃዎች በታች በብልሃት ከተጠለፈ ከኤፉዱ ቋድ በላይ በመያዣው አጠገብ ታደርጋቸዋለህ። የደረቱም ኪስ በብልሃት ከተጠለፈ ከኤፉዱ ቋድ በላይ እንዲሆን ከኤፉዱም እንዳይለይ የደረቱን ኪስ ከቀለበቶቹ ወደ ኤፉዱ ቀለበቶች በሰማያዊ ፈትል ያስሩታል። አሮንም ወደ መቅደስ በገባ ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤል ልጆች ስሞች በፍርዱ በደረት ኪሱ ውስጥ በልቡ ላይ ይሸከም። በፍርዱ
በደረት ኪስም ውስጥ ኡሪምንና ቱሚምን ታደርጋለህ። በእግዚአብሔርም ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁል ጊዜ የእስራኤልን ልጆች ፍርድ በልቡ ላይ ይሸከማል። የኤፉዱንም ቀሚስ ሁሉ ሰማያዊ አድርገው፣ ከላይም በመካከል አንገትጌ ይሆንበት፣ እንዳይቀደድም እንደ ጥሩር የተሰራ ጥልፍ በአንገትጌው ዙሪያ ይሆንበት። በታችኛውም ዘርፍ ዙሪያ ከሰማያዊ ከሐምራዊም ከቀይም ግምጃ ሮማኖች አድርግ። በዚያም መካከል በዙሪያው የወርቅ ሻኩራዎች አድርግ። የወርቅ ሻኩራ ሮማንም ሌላም የወርቅ ሻኩራ ሮማንም በቀሚሱ ዘርፍ ዙሪያውን ይሆናሉ። በማገልገል ጊዜም በአሮን ላይ ይሆናል። እርሱም እንዳይሞት ወደ መቅደሱ በእግዚአብሔር ፊት ሲገባና ሲወጣ ድምፁ ይሰማል። ከጥሩ ወርቅም ቅጠል የሚመስል ምልክት ስራ። በእርሱም እንደ ማኅተም ቅርጽ አድርገህ ቅድስና ለእግዚአብሔር የሚል ትቀርጽበታለህ። በሰማያዊም ፈትል በመጠምጠሚያው ፊት ላይ ታንጠለጥለዋለህ። በአሮንም ግንባር ላይ ይሆናል። አሮንም የእስራኤል ልጆች በሚያቀርቡትና በሚቀድሱት በቅዱስ ስጦታቸው ሁሉ ላይ ያለውን ኃጢአት ይሸከም። በእግዚአብሔርም ፊት ሞገስ እንዲሆንላቸው ቅጠል የሚመስለው ምልክቱ ሁል ጊዜ በግንባሩ ላይ ይሁን። ሸሚዙንም ከጥሩ በፍታ ዝንጉርጉር አድርገህ መጠምጠሚያውን ከበፍታ ትሰራለህ። በጥልፍ አሰራር መታጠቂያም ትሰራለህ። ለአሮንም ልጆች ሸሚዞችን፣ መታጠቂያዎችንም፣ ቆቦችንም ለክብርና ለጌጥ ታደርግላቸዋለህ። ይህንም ሁሉ ወንድምህን አሮንን ከእርሱም ጋር ልጆቹን ታለብሳቸዋለህ። በክህነት እንዲያገለግሉ ትቀባቸዋለህ፣ ትክናቸዋለህ፣ ትቀድሳቸውም አለህ። ኀፍረተ ሥጋቸውንም ይከድኑበት ዘንድ የበፍታ ሱሪ ታደርግላቸዋለህ። ከወገባቸውም እስከ ጭናቸው ይደርሳል። ኃጢአትም እንዳይሆንባቸው እንዳይሞቱም ወደ መገናኛው ድንኳን ሲገቡ በመቅደሱም ያገለግሉ ዘንድ ወደ መሠዊያው ሲቀርቡ በአሮንና በልጆቹ ላይ ይሆናል። ለእርሱ ከእርሱም በኋላ ለዘሩ ለዘላለም ሥርዓት ይሆናል።